እያንዳንዱ ልጅ ፍቅር ደስታና ትኩረት ሊሰጠው ይገባል በተለይም በበዓላት ወቅት በተለያዩ የበዓላት ወቅቶች ላይ የተቀቡ እግዚአብሔር ሰዎች ዓለም አቀፍ ቤተክርስቲያን ባለራእይ እንዲሁም የአኖይንቲንግ ቲቪ ቻናል ፕሬዝዳንት የሆነው የእግዚአብሔር ሰው ነብይ ደረሰ ላቀውና ባለቤቱ የእግዚአብሔር ሴት ነብይ ሳራ አብድራሂም ከመላው ከተቀቡ እግዚአብሔር ሰዎች ቤተክርስቲያን አገልጋዮች ጋር በመሆን መስማት ለተሳናቸውና የአይምሮ እድገት ውስንነት ላለባቸው ህፃናት የምህረት እጆቻቸውን ይዘረጋሉ በዚህ በልዩ የማዳረስ ፕሮግራሞች ላይ ስጦታዎችን ለምግብ የሚሆኑ ግብአቶችንና ከሁሉም በላይ ደግሞ የእግዚአብሔርን ፍቅር ያደርሳሉ ወላጆች የሌላቸውን ልጆች በሚያስፈልጋቸው ማገዝ ነው ይሄ ደግሞ ንጹህ አምልኮ ነው ይላል ያዕቆብ ምዕራፍ 1 ላይ እኛ ከናንተ ጋር ምሳ ለመብላት በጣም ደስ ብሎን ሙሉ ከቤተ ክርስቲያን አንድ ላይ ሆነን መተናል እናንተ ደግሞ እጅግ የተወደዳችሁ የተባረካችሁ ናችሁ እነዚህ የደግነት ተግባራት የወንጌልን እውነተኛ መንፈስ ያስተጋባሉ አካል ጉዳተኞች አሉ መስማት የተሳናቸው ልጆች አሉ ኦቲዝም ብዙ አይነት ችግር ያለባቸው ልጆች ናቸው ሁሉም ሰው እነዚህ ልጆች ጋር ጊዜው ማሳለፍ አይፈልግም እንደዚህ አይነት ልጆችን መጎብኘት ሌሎችም ከናንተ ከዚህ ነገር ቢማሩ እንደዚህ ሰው እንዲያበላቸው እንዲያደርግላቸው የተለየ ነገር ይሰማቸዋል አይደለም እነሱ እኛ ራሳችን ውስጣችን በጣም ደስተኛ ነው በጣም የምናመሰግነው ሁሌም እንደዚህ ቅልቦች ይበርቱልናል ክርስቶስ እኛ ሲወድ ሰላም የተወደዳችሁ የአኖይንቲንግ ቲቪ ቻናል ቤተሰቦች እንዴት ናችሁ እንኳን ለትንሳኤ በዓል በሰላም አደረሳችሁ ዛሬ ትንሳኤ በዓልን ምክንያት በማድረግ አንድ የተለየ ፕሮግራም ወደናንተ ይዘን ቀርበናል እንደሚታወቀው ደግሞ የተቀበ እግዚአብሔር ሰዎች ዓለም አቀፍ ቤተክርስቲያን ብዙ ጊዜ በዓልን ብቻችንን አክብረን አናቀም ያው የሚታወቅ ነገር ነው ሁሉ ጊዜ በዓል ሲመጣ ያለንን ያካፈልን አብረን የተቋደሰን ብዙ ጊዜ በዓሎችን እንደዚህ ነው የምናሳልፈው በቤተክርስቲያን ያናችንም ብዙ ጊዜ የመስጠትን ፕሮግራም አድርገናል የማዕድ ማጋራትን ፕሮግራሞች አድርገናል ከዚህ በፊት ያሉትን ፕሮግራሞች የበዓል ፕሮግራሞች ብንመለከት ማለት ነው ዛሬም ደግሞ እዚህ ወላጅ የሌላቸው ህፃናትና እንዲሁም ደግሞ አንዳንድ መስማት የተሳናቸው ልጆች መናገር የማይችሉ ልጆች አሉ በዚህ ትምህርት ቤትና በዓልን ዛሬ ከነሱ ጋር ልናሳልፍ በዚህ ተገኝተናል የእግዚአብሔር ሰው ነብይ ደረሰ ላቀው እንዲሁም ደግሞ የእግዚአብሔር ሴት ነብይ ሳራ አብድራሂም ከመላው ከተቀበ እግዚአብሔር ሰዎች ዓለም አቀፍ ቤተክርስቲያን አገልጋዮች ጋር አንድ ላይ በመሆን ይሄንን ፕሮግራም ወደናንተ በአኖይንቲንግ ቲቪ ቻናል ለናስተላለፍ በዓልን ከኛ ጋር እንድታሳልፉ እያጋበዝን ቀጣይ ፕሮግራሞቻችንን ደግሞ እያንዳንዱን ወደናንተ የምናቀርብ ይሆናል መልካም በዓል አብራችሁን ቆዩ ተባረኩ
ባለፈው እዚህ መተን ጎብኝተናችሁ ነበረ እና ቃል ገብተን ነበረ ስለዚህ በቃላችን መሰረት ዛሬ ምሳችንን ይዘን ወደ እናንተ መተን ከናንተ ጋር ልንበላ ነው እኛ በጣም ከናንተ ጋር ምሳ ለመብላት በጣም ደስ ብሎን ሙሉ ከቤተ ክርስቲያን አንድ ላይ ሆነን መተናል እናንተ ደግሞ እጅግ የተወደዳችሁ የተባረካችሁ ናችሁ ስለዚህ ሁላችሁም እግዚአብሔር ደግሞ ለእናንተ መልካም ነገር አስቦ እንዳደረገ ዛሬ ከኛ ጋራ ማዕድ በመጋራት ደስታችንን ከናንተ ጋር ልንገልጽ ፈልገን እዚህ መተናል እንዲሁም ደግሞ የተወሰነ ስጦታን ይዘንላችሁ መተናል ለነገ ከነጎዲያ የሚሆንላችሁ ምትበሉት ለምግብ የሚሆናችሁ እዚህ ሆናችሁ ሌሎቹም እንዲያዩአችሁ ከናንተ ጋር መተው ማዕድ እንዲቋረሱ እንደኛ ደስተኛ ሆነው እንዲመጡ ከናንተ ጋር ለመካፈል መተናል እኛ ደስተኛ ነን እናንተ ደስተኞች ናችሁ በቀጣይነት ከናንተ ጋር እንደዚህ ማዕድ ያጋራል ወደፊትም አብረን እንቀጥላለን ተባረኩ እኔ በጣም ወዳችኋለሁ ጌታ ኢየሱስ ደግሞ ከኔ በለጠ ይወዳችኋል መዝሙር የሚችል አለ መዝሙር የሚዘምር አለ መዝሙር የሚዘምር አለ ማን ነው መዝሙር የሚዘምርልን ደህና ናችሁ ደህና ናችሁ ደህና እግዚአብሔር ይመስገን እሷ አሁን ጎበዝ ነች ደህና ነሽ የሚገርም ነው አጨብጭቡላት እስቲ በተቀቡ የእግዚአብሔር ሰዎች ቤተክርስቲያን በምህረት እጆች አገልግሎት ስር ህፃናትን እንዲሁም ደግሞ በጣም በብዙ ነገር ቻሌንጅድ የሆኑ ሰዎችን የምንመግብበት አንድ ቀን የምግብ ፕሮግራም አለ እንዲሁ በተለያየ ጊዜ በትምህርት እንዲሁም ደግሞ ቤተሰቦቻቸው እነሱን ሄልፕ አሲስት ማድረግ የማይችሉ ወላጅ የሌላቸውን ሰዎች ወይም ልጆች የምናግዝበት የምህረት አገልግሎት ዲፓርትመንት በቤተክርስቲያናችን አለ የእግዚአብሔር ሴት እንደነገረቻችሁ ይሄን ፕሮግራም እየመራች እዚህ አድርሰዋለች ዛሬ ደግሞ በቢሾፍቱ ከተማ በቦሌ ልዩ ፍላጎት አንደኛ ደረጃ ትምህርት ቤት ነው ያለነው የሚገርም ነገር ነው ያየነው እዚህ በጣም በጥሩ ሁኔታ ተይዘዋል እኛ ደግሞ እነኚህን ሰዎች እነኚህን ብላቴኖች እነኚህን ወጣቶች እነኚህን ልጆች ምሳ ለማብላት ነው የጌታችን የመድኃኒታችን የኢየሱስ ክርስቶስን የትንሳኤ በዓል ምክንያት በማድረግ ምግብ ለማብላት ነው የመጣ ነው ስለዚህ ዛሬ ከነሱ ጋር የማዕድ ጊዜ ይኖረናል በዚህ ሰዓት ይሄን ፕሮግራም የምትከታተሉ ሰዎች ኢየሱስ ክርስቶስ ከሙታን እንደተነሳ ይሄንን የትንሳኤ በዓል ያከበርን አብ ልጁን እንደሰጠኛ ደግሞ በመስጠት የምናከብረው ልዩ የበዓል ፕሮግራም ነው ስለዚህ ይሄንን በዓል ፕሮግራም ከኛ ጋር እንድትሆኑ ለሁላችሁም እያሳሰብኩኝ ምናልባት በዚህ አገልግሎት ልባችሁ የተነካ ከኛ ጋር መቆም የምትፈልጉ በቤተክርስቲያናችን የስልክ መስመር ተጠቅማችሁ አገልግሎቱን ከኛ ጋር ለማገልገል የምትፈልጉ ሰዎች ልትደውሉልን ልትጽፉልን ትችላላችሁ እንዲሁም ደግሞ በጸሎታችሁ ደግሞ የምታግዙን ሰዎች እየጸለያችሁ ይሄንን አገልግሎት ለብዙ ሰዎች ተደራሽ ለማድረግ ለብዙ ህፃናቶች በኢትዮጵያ ላይ ያሉ ሁሉ ህፃናት እንደዚህ የማይችሉ በጣም በብዙ የተጠቁ እንደገናም ደግሞ ፊዚካሊ ቻሌንጅድ የሆኑ ዳውን ሲንድሮም የሆኑ ብላቴና ልጆች ወይም ደግሞ ተማሪዎችን ከኛ ጋር ለማገዝ የምትፈልጉ ሰዎች
በጸሎታችሁ እንዲሁም ደግሞ በተለያየ ማቴሪያል ማገዝ ትችላላችሁ እናንተ ኮንታክት ማድረግ ትችላላችሁ ወላጆች የሌላቸውን ልጆች በሚያስፈልጋቸው ማገዝ ነው ይህ ደግሞ ንጹህ አምልኮ ነው ይላል ያዕቆብ ምዕራፍ 1 ላይ ስለዚህ እግዚአብሔርን ማምለክ እጅ አንስቶ ከማምለክ በላይ እንደዚህ ወላጅ የሌላቸውን በጣም በኢኮኖሚ በጣም የደቀቁትን ራሳቸውን አሲስት ማድረግ የማይችሉ ማገዝ የማይችሉትን ሰዎች እንደዚህ ስታረጉ እግዚአብሔርን ከኛ ጋራ ታመልካላችሁ ይህ ደግሞ ንጹህ የሆነ አምልኮ ነው ያዕቆብ ምዕራፍ 1 ቁጥር 27 የሚነግረን ይሄንን ነው ስለዚህ ይሄንን አምልኮ ከኛ ጋር እንድታመልኩ ይሁን ጌታ ኢየሱስ ይባርካችሁ viewers all over the world this is a time to feed the children who has a big challenges in their own lives not only this but most of them that we as we saw the children that we are going to assist them is the Down syndrome who cannot able to speak who cannot able to hear anything that's why the teacher assists them with signs with finger signs so today the reason why we come here is just to feed them just to feed one meal a day and maybe this going to assist them for next meal program because all the children doesn't have nothing to get or to eat by their own families because most of the children doesn't have the family doesn't have the parents this school already try to assist them and also not this school but also the community assist them so in this basic issues we should have to stand with this school to feed at least one meal and the day after maybe they are going to afford a little bit from us so those who are watching us this program if anybody wants to stand with us you can you can have the space to stand with us and also to feed with us so you can communicate us through this email the screen at the bottom of this screen already wrote our details our emails our phone numbers so you can communicate us and do as much as you can what we are doing and what we feed for the children which they don't have to equip and which they don't have an ability to assist themselves. In Jesus' name we prayed. Amen. God bless you. ስንተኛ ክፍል ነሽ 12ኛ ክፍል 12ኛ ክፍል ነሽ እሷ ኦኬ አሁን 12ኛ ክፍል ደርሰሽ ወንድም አለሽ ወንድም እህትስ እህትና ወንድም አሉሽ ወንድምሽ ማን ነው በየነ ወንድምሽ እህትሽስ እማዬ ነች እህትሽ እማዬ ነች ኦኬ እማዬ የት ነው ያለችው ቤት ነች ምን ትሰራለች ቤት ወጥ ትሰራለች እንጀራ ትጋግራለች ዳቦ ትጋግራለች ይሄን ሁሉ ታደርጋለች ኦ እናትሽ ጎበዝ ነች ማለት ነው አንቺስ እኔ አሰራለሁ ቤት ብዬ ነው ቤት ምን ታስተካክያለሽ ጎበዝ ነች ማለት ነው ዋው ስምሽ ማን ነበር እልሊ በየነ አባትሽ የት ነው ቤት ነው አባቷ ቤት ነው አባትሽ ምን ይሰራል አባትሽ ምን ይሰራል ጠማ ነው ካልሲ ፓት ኦኬ ቤት ውስጥ ጫማ ካልሲ ምናምን ያጥባል ኦኬ ኢየሱስ ክርስቶስ ይወድሻል እኔም ደግሞ ወድሻለሁ እዚህ ያሉ ሁሉም ይወዱሻል እሺ አሁን ተወጃቸዋለሽ ንገሪያቸው እንደምትወጃቸው እስቲ አዎ በያቸው አንቺም ኦኬ ስታድጊ ምን ለመሆን ትፈልጊያለሽ ዶክተር ኦ አጨብጭቡላት ዶክተር ለመሆን ትፈልጊያለሽ
ተናገሪ እስቲ እኔ ውያ አባቴ እንዴ ውያ እንዴ ይሳይ እና በጣም ነው የምወዳችሁ ኢትዮጵያን በጣም ነው የምናመሰግነው
ድምፅ እባላለሁ። ዛሬ በጣም ደስ ብሎኛል። በጣም ነው የምናመሰግነው። ሁሌም እንደዚህ ቅልቦች ይበርቱኛለን። በጣም ነው የምናመሰግነው። ኢትዮጵያ ሕዝብ ሁላችሁም እንኳን ለትንሣኤ በዓል በሰላም አደረሳችሁ። ወዳችኋለሁ። እኛም እንወድሽ። Thank you. Ya, enge ከተማሪ ከገጣ ማየ ወጥሻለ ወኪዊ እንዴ ወቶ እኔ ወቶ ካስበጥሻለ ወቶ ሳያቀጣ እሳሱ ሰላላ እዲገ ደሰጣ እዚህ ወጥሻለ ታባጊ እንዴ ወቶ እማዬ ወቶላ አባዬ ወቶ ደረጣ ሲጠጣሽ እኔ እነባ እነጠበጣ በጥሻላ አባዬ ስም ማን ነው? መላኩማ እሴቱ ዛሬ እዚህ በመምጣታችን ምን ተሰማ? ኢየሱስ የተሰቀለበት ክርስቶስ የተነሳበት የለም። ዓርብ ዕለት ስቅለት ነው። ሰኞ ትንሣኤ የለም። ደስታ ቅድም አንድ መዝሙር ዘምረ ነበር፣ ድጋሚ ዘምረ። ተነስቷል ድንጋይ ተነቅሏል፣ ኢየሱስ ተነስቷል። እንኳን አደረሳችሁ። የኛ ሲል ሞተ፣ ክርስቶስ የኛ ሲል ሞተ። ተመልካቾቻችን እንደምትመለከቱት ፕሮግራማችን ይሄንን ይመስላል። አሁን ደግሞ ካጠገቤ የነዚህ ልጆች መምህር አንዲት መምህር አብራኛለች። ከሷ በቆይታ አደርጋለሁ። አብራችሁን ቆዩ። በድጋሚ ስምሽን ማለበል? መምህር ታደለ ተፈራ እባላለሁ። የልዩ ፍላጎት መምህር ነኝ። የ32 ዓመት አገልግሎት አለኝ። በልዩ ፍላጎት የዲግሪ ምሩቅ ነኝ እና እነዚህ ልጆች ጋር የኛ ተማሪዎች ሁለት አይነት እንትን ያላቸው ናቸው። አንደኞቹ የመስማት ተሳናቸው ተማሪዎች ናቸው። እነሱም ከኬጂ እስከ 8ኛ ክፍል ድረስ መማር የሚችሉ ናቸው። ዩኒቨርሲቲም ገብተው የትም ገብተው ተመርቀው የወጡም ስራ የሚያዙ ተማሪዎች አሉን። ሌሎቹ ደግሞ የአእምሮ እድገት ውስንነት ያላቸው ናቸው። የአእምሮ እድገት ውስንነት ደግሞ ብዙ አይነት ጉዳት ያለባቸው ናቸው። ኦቲዝም አለ፣ ዳውን ሲንድሮም አለ። እነዚህን ይዘን ነው እያኖርን ያለነው። በትምህርት ቤታችን ውስጥ ደግሞ ለነዚህ ልጆች ለመስማት ለተሳናቸው ልጆች የትምህርት አገልግሎት ነው የምንሰጠው። ለአእምሮ እድገት ውስንነት ላላቸው ደግሞ በእድሜ ከፍ ላሉት የእጅ ስራ፣ የቡና ሴሬሞኒ መሰጋጃ፣ የዌልካም የእግር መርገጫ እና ሻማ ያመርታሉ። ይሄን ግን ያለነው ከተማሪዎች ጋር ነው። እነሱ ተማሪዎች ከስንት ክፍል እስከ ስንት ክፍል ናቸው? አሁን ከኛ ጋር ያሉ ልጆች ከኬጂ እስከ 8ኛ ክፍል ያሉት መስማት የተሳናቸው፣ ሌሎቹ ደግሞ የአእምሮ እድገት ውስንነት ያላቸው ናቸው። እነሱ ያው ክፍል ደረጃ የላቸውም፣ ግን እዚህ ውስጥ በተለያየ ሙያ የእጅ ስራ ሙያዎችንና የተለያዩ ነገሮችን ይማራሉ። እንደገና ደግሞ የፊደል እንግሊዘኛ፣ ሂሳብ እና አማርኛን ይማራሉ። በጣም ትልቅ ደስታ ነው የተሰማን። ምክንያቱም ልጆቻችን በጣም ፍቅር ናቸው፣ ፍቅር ይወዳሉ። ከሌላው ደግሞ ለየት የሚያደርጋቸው አካል ጉዳታቸው ብቻ ሳይሆን እንዲሁ ያለውን ነገር ስታይ የኛ ልጆች ለየት ያሉ ናቸው። እንዲሁም በተፈጥሮም በምንም ምንም የሚያውቁ አይደሉም። የውሸት ነገር እነሱ ጋር የለም። ሲወዱሽም ሲጠሉሽም እንደዛ ናቸውና ሰዎችን አግኝተው ከሰዎች ጋር አብረው መጫወት፣ አብረው መሳቅ፣ ከልጆች ሰዎች ጋር አብረው መጫወት እንደዚህ ሰው ሲያበላቸው ሲያደርግላቸው የተለየ ነገር ይሰማቸዋል። አይደለም እነሱ እኛ ራሳችን ውስጣችን በጣም ደስተኛ ነው። በጣም ተሰምቶናል። በጣም ደስ ብሎናል። ከሚገባው በላይ ነው ደስተኛ የሆነው። አሁንም እግዚአብሔር ጨምሮ ይስጣችሁ፣ ጨምሮ ይባርካችሁ። ሁሌም ቀጥሉ በዚሁ። ምክንያቱም በዚህ ብቻ ባያበቃ ጥሩ ነው። ልጆቻችን ሁሌም እይታን ይፈልጋሉ፣ መታየትን ይፈልጋሉ። በጣም ደስተኞች ነን። በተረፈው ድሉ ስለተሰጠኝ አመሰግናለሁ። መምህር ታዳነች ደበላ እባላለሁ። የቢሾፍቱ ልዩ ፍላጎት መምህርት ነኝ። የአገልግሎት ዘመኔ ከነኚህ ልጆች ጋራ በመጀመሪያ ሌላ ቦታ ነው ያስተማርኩት። እዚህ ቦታ ግን 3ኛ ዓመት ነው ያስተማርኩ ያለሁት እና በጣም ደስ የሚሉ የፍቅር የሆኑ ልጆች ናቸው። በእውነቱ ከሆነ ማለት ነው እነኚህ ህጻናት ስለ እውነት ለመናገር
ውጪ እንደዚህ አይነት ፍቅር የለም ማለት ነው። በጣም ይዋደዳሉ፣ ይፋቀራሉ። መምህራን ክብር አላቸው። እዚህ ቦታ የሚመጣ አስተማሪም ሆነ እንግዳ ታድሶ የሚገባበት ቦታ ነው። በእውነት ነው። እኛውን ይቅርታ ስለ ይቅርታ እኛ እናቅም። እነሱ ይቅርታ ካላልሻቸው ትምህርታቸውን የማይቀጥሉም ሰላም የላቸው ያደንቁሻልና በጣም ፍቅር ያላቸው ልጆች ናቸው። በመምጣታችሁ ደግሞ እጅግ በጣም ደስተኞች ነን። ምክንያቱም ቅድም እንዳልኩሽ ልጆቹ ፍቅር ይፈልጋሉ፣ ሰው ይፈልጋሉ። አሁን እዚህ እንትኑ ሳይሆን የእውነተኛ በቃ ፍቅር ያላቸው ልጆች ሰው የሚፈልጉ ልጆች ናቸው። እናንተ ደግሞ እግዚአብሔር አሳስቧችሁ ጌታ ረድቷችሁ ማለት ነው እነኚህ ልጆች መታየት ያለባቸው መጎብኘት ያለባቸው ልጆች ናቸው። ከእግዚአብሔርም ዘንድ ዋጋችሁን ታገኛላችሁ። በሰው ፊት ደግሞ በወላጅም ፊት ልጆቹም ዛሬ የሚያገኙት ደስታ በገንዘብ የሚገለጽ ደስታ አይደለም። እኛ በመምጣታችሁ እኛ በጣም ደስ ብሎናል። እግዚአብሔር ደግሞ ከማደሪያው ይባርካችሁ፣ ተባረኩ። እንደዚህ አይነት አገልግሎት ደግሞ ይብዛላችሁ። እግዚአብሔር አምላክ የሚወደው እነዚህ የተጣሉ በሰው ፊት ተቀባይነት ያሌላቸው ልጆች በሚጎበኙበት ሰዓት ጌታም በዚህ ስራ ይደሰታል። ቤተሰብ ደስ ይለዋል፣ እነሱ ደስ ይላቸዋል። እኛም ደግሞ በጣም በመምጣታችሁ ደስተኞች ነን። ደግሜ እላለሁ እግዚአብሔር ከላይ ከማደሪያው አብዝቶ ይባርካችሁ። እንደዚህ አይነት አገልግሎት ይብዛላችሁ። እግዚአብሔር የሚወደው አገልግሎት ነው። ሰው ለታይታ የሚደረግ ሳይሆን እነዚህ የተጣሉ ልጆች ናቸው። በብዙ ህብረተሰብ የማይፈለጉ ልጆች ናቸው። እግዚአብሔር ይባርካችሁ ነው የምለው አጠቃላይ። እሺ ለሌሎች አሁን ብዙ ሰው በዚህ በሶሻል ሚዲያ ላይም በአኖይንቲንግ ቲቪ ቻናልም ብዙ ሰው ይመለከታልና የምታስተላልፉት መልእክት? እኔ አሁን በዚህ ማስተላልፈው ምንድነው መልእክት ማስተላልፈው ከዚህ ከናንተ ፕሮግራም በመማር ይሄ አሁን በጣም አስተማሪ ነው። ምክንያቱም ሰዎች ብዙ ቦታ ይሄዳሉ፣ ብዙ እርዳታ ያደርጋሉ። ይሄ ግን የተለየ ነው። እነዚህ ልጆች አካል ጉዳተኞች አሉ፣ መስማት የተሳናቸው ልጆች አሉ፣ ኦቲዝም ብዙ አይነት ችግር ያለባቸው ልጆች ናቸው። እንደዚህ አይነት ልጆችን መጎብኘት ሌሎችም ከናንተ ከዚህ ነገር ቢማሩ ይሄ ነገር አስተማሪ ነው። ለካ ደግሞ በዚህ በመምጣታቸው አሁን የሚሰማኝ ነገር ምንድነው የማያውቅ ሰው ሊሆን ይችላል። ስለዚህ ስለ ልዩ ፍላጎት ወይንም ስፔሻል ኒድ ስለሚባለው እንደዚህ አይነት ችግር ያለባቸው ልጆች እንዳሉ የማያውቁ ሰዎች ከዚህ ከሚዲያ ላይ ይማራሉ፣ ያያሉ፣ ትምህርት ትሆናላችሁ ብዬ ነው የማስበው ማለት ነው። መጥተው እንዲጎበኙ ሌሎች ሰዎች ይሄንን ፕሮግራም የምትከታተሉ መረዳት ያለባቸው ልጆች ናቸው፣ መጎብኘት ያለባቸው ልጆች ናቸው። በጣም ፍቅር ያላቸው ልጆች ናቸው። ፍቅር ደግሞ በጣም የሚፈልጉ ልጆች ናቸው። እግዚአብሔር በረዳችሁ መጠን መጥታችሁ እነኚህ ልጆች ብትጎበኙ ብትረዱ በጣም ደስ ይለናል። ስሜ ቢጅጋ ባጫ ይባላል። ልዩ ፍላጎት ማመር ባለሙያ ነኝ። እዚህ በቢሾፍቱ አንደኛ ደረጃ ልዩ ፍላጎት ላይ ነው የሚሰራ። እሺ ዛሬ እዚህ በመገኘታችን በዓልን ከናንተ ጋር በማሳለፋችን ምን ተሰማ? እኔ በጣም ደስ ብሎኛል። እንደዚህ ፕሮግራም አዘጋጅታችሁ በዓል ከኛ ጋር ለማሳለፍ ስለመጣችሁ በጣም እናመሰግናለን። እኔ በጣም ደስ ብሎኛል ማለት እነዚህ ሁሉም ሰው እነዚህ ልጆች ጋር ጊዜውን ማሳለፍ አይፈልግምና እናንተ ደግሞ ወዳችሁን እኛን ልጆችም ለማየት ለመርዳት ስለመጣችሁ በጣም እናመሰግናለን። እኔ በጣም ደስ ብሎኛል በበኩሌ ማለት ጀልቀበረቲ በጋ ጌሰን ጀቹን በርባዳ Nummo noi mana barumsa kana keessatti mana barumsa fedhii addaa keessatti barattoota fedhii addaa qaban kan barsiifnu yoo ta'u manni barumsa fedhii addaa immoo akkasuma ijoollota fedhii addaa ta'an wayin dammoo wayin barnoota fedhii addaa wayin addatti barnoota kan barbaadan barsiisna. Manni barumsa fedhii addaa gaa ijoollota fedhii addaa ta'an gosoota garaagaraa walitti qabuudhaan kan barsiisuudhaanis dhageettii gurraa kan qaban rakkoo sammuu kan qaban dagaagina sammuu jechuudha akkasuma ootizimii daawun sindiramii saalessa sammuu warra ta'an iddoo tokkotti kan barsiisaa jirudha. Kanaaf immoo akkasuma chaanaloonni an kanin arge እንደዚህ ቻናሌ አከስት ሩፌ ጆሌ ከነሌ ሁዳቴ ወጅኒን ገመዴ አያና ደበርሱ ከና ባየን ካባጃቹዳ ባየን ጃለዳ ፕሮግራሚ ከነ ጎተኒ ዱፉ ገዘኒ ባየ ሲንገለቴ ፈና ገለተው ማይቹን በርባል
ተመልካቾቻችን እንግዲህ እስካሁን ያለውን ፕሮግራም እንደተመለከታችሁት ነው። በዚህ በመገኘት የመስማት የተሳናቸው እንዲሁም ደግሞ የአይምሮ እድገት ውስን ካለባቸው ልጆች ጋር በዓልን እንዲህ ባለ መልኩ አሳልፈናል። የእግዚአብሔር ሰው ነብይ ደረሰ ላቀው እንዲሁም ደግሞ የእግዚአብሔር ሴት ሳራ አብድራሂም ከቤተሰቦቻቸው ጋር እንዲሁም ደግሞ የተቀቡ እግዚአብሔር ሰዎች ዓለም አቀፍ ቤተክርስቲያን አገልጋዮች ጋር በመሆን እንዲህ ባለ መልኩ ማዕድን በማጋራት አብረን ምሳ በልተናል። ጥሩ ጊዜ አሳልፈናል። የነበረውን ቆይታ ይህንን ይመስላል። ልጆቹ በጣም የፍቅር ልጆች ናቸው። በጣም መታገዝ የሚያስፈልጋቸው ናቸው። ሰው መጥቶ ሲጎበኛቸው ራሱ ለነሱ ትልቅ ነገር ነው። ይሄንን ተመልክተናል እና ስለዚህ ሁላችሁም በአኖይንቲንግ ቲቪ ቻናል እንዲሁም ደግሞ በተለያየ የሶሻል ሚዲያዎቻችን ላይ የምትመለከቱ ሁሉ ወደዚህ በመምጣት ብታገዟቸው ከኛ ጋርም በመተባበር አንድ ላይ ሆነን እነሱን ማገዝ እንችላለን። በሶሻል ሚዲያዎቻችን ላይ እንዲሁም ደግሞ ባሉት የስልክ አማራጮች ላይ እንደውላችሁ ከኛ ጋር አንድ ላይ በመተባበር እነዚህ ልጆች ማገዝ መርዳት እንችላለን። በጣም እገዛ ያስፈልጋቸዋል። መምህሮቻቸውም እንደተናገሩት እንዲሁም ደግሞ ልጆቹም እንደተናገሩት ነው። በዓልን እንግዲህ እንዲህ ባለ መልኩ እያሳለፍን እንገኛለን። ከቀሪው የአኖይንቲንግ ቲቪ ቻናል ፕሮግራሞች ጋር አብራችሁን ቆዩ። መልካም የትንሳኤ በዓል። ተባረኩ። ስለተከታተላችሁን እናመሰግናለን። የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤት ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል እንዲሁም ሁሉ ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ። የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን። በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል። ታዲያ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነብይ ደረሰ ላቀው ላይ ከሚሰራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ ስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነብይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነብይ ደረሰን በግል ለማግኘትና ጸጋ ለመካፈል ስክሪኑ ላይ ባሉ ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። የሁሉም ማጥቢያ ቤተክርስቲያን አድራሻና ቦታ ቁጥር 1 ቢሾፍቱ ወንደርስ ብራንች አድራሻ ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል። የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት። የአገልግሎት ቀን ዘወትር ሐሙስና እሁድ ሙሉ ቀን። ቁጥር 3 ድሬዳዋ ሊብሪቲ ብራንች አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኙናል። የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። አኖይንቲንግ ቲቪ